ስሜ ያለው ሞላ ይባላል። መካኒክ ነኝ። ያው እዚህ ጋር በሚሰራበት አባይ ምስማርና ቆርቆሮ ፋብሪካ ውስጥ የምንሰራው ያው በምንሰራበት ወቅት በጣም ጥሩ ነው። አሁን ባለበት ሁኔታ የምንሰራውም ያው ሰራተኛም በሽፍት ነው የምንሰራው። በሰዓት ወጥቶ በሰዓት ስለሚገባ ምንም አይነት የጉዳት የሚደርስ ምንም አይነት ጉዳት የለም። እስካሁን ባለው ሁኔታ ምንም አይነት ጉዳት የለም። ያው እንግዲህ 2 አመት አልፎ 3ኛ የሚዘር እስካሁን ባለበት ሁኔታ እንግዲህ ጥሩ ነው ብዬ ነው ማስበው እንደኔ። ሰራተኞች ያው ሲገቡ ያው በእርግጥ ያው ምንም አይነት ሂንቱ የላቸውም። በመጀመሪያ ሲገቡ ያው ማሽኑን እናስተዋውቃቸዋለን ምንም አይነት ጉዳት እንዳይደርስባቸው። ከዛ በኋላ ማሽኑን ካሳየናቸው በኋላ እንዴት እንደሚሰሩ አሳይተናቸው ወደ ስራ ይጀምራሉ። በስራ ከገቡ በኋላ በጥንቃቄና ኃላፊነት በተሞላበት መልኩ በተሻለ መልኩ እየሰራን ተጠቃሚነታችን ያው ጥሩ ነው። ድርጅቱ በየአመቱ ደሞዝ ጭማሪ አለ። የሚያስፈልገንን ጥቅማ ጥቅም ማስጠብቆ ያው እየሄድን ያለው ጥሩ ነው። ስሜ ታንጉት ዘውዱ ይባላል። ከዚህ ቀደም የምሰራው ስራ ነበረኝም እዛው ቤት ነበር ቁጭ ብዬ ውሌ ነበር። ስራ ስለሌለ የፋብሪካ መስራት ሲጀምር መስራት ጀመርኩኝ። መጀመሪያውን እንደተከፈተ ማለት ነው። ከዛ ወዲህ ሌላ ስራ ወጥቼም አልጀመርኩም። እዚህ ስራ ላይ ነው እስካሁን ድረስ የምኖር። እኔ ስራው ለኔ ቀላል ነው። ከበደም ብለው ብዙ የሚወጡ ሰራተኞች አሉ። ለኔ ደግሞ የስራ ተስማምቶኛል። ሌላም አላሰብኩም ምንም ማለት ተጠቃሚነታችን ሙሉ በሙሉ እኔ ደስተኛ ነኝ ስልሽ በቃ አይደለ ለኔ የሚያኖረኛል ያስተዳድረኛል ብዬ ነው በደሞዝ የራሱ ኮርቻ ያለው። ስራውም አሪፍ ነው። ደስተኛ ነኝ፣ ተጠቃሚ ነኝ፣ ገቢም አለው። ሁላቸውም ለስራ ማንኛውም ሴት በርግጥ እዚህ ስራ ላይ ስንሰራ ራሳችንን አሳምነን ነው መስራት ያለብን ስራ ማለት ነው። አንድ ትንሽ ስራ ትልቅ አገና አስበን ትልቁን ስራ ደግሞ አይችማ ትንሽ ናት እንሰራታለን ብለን አስበን ራሳችንን ለስራ ሪል ያርገን በቃ መዘጋጀት እንዳለብን ነው የማምነው።
ደረጃው ይባላል አባይ ቢስማርና ፋብሪካ የሚሰራው ስራ ከዚህ በፊት የለኝም ነበር አፍጥራበሩ ከዚህ በፊት የምንማር ስራ አሁን ግን ስራ እየሰራው ይገኛለሁ እና በማጠቢያ ስራ እሰራለሁ አሁን ትዳር ይዤ እዚህ ፋብሪካ ከገባ በኋላ ትዳር ይዤ ልጅ ወልጄ ትዳር እየመራው ይገኛለሁ በጣም ጥቅም አለው ከዚህ በፊት እኛ ስራ ፈት ነበር አሁን ግን የፋብሪካ በመከፈቱ ያው እኛም ቤተሰብ ሁሉ እየረዳንበት ነው ምንም የሚከብደው ነገር የለም ስታየው አሁን ውጭ ላይ ሆነን መስታየው የሚከብድ ይመስላል ገብተህ ግን ስታየው ምንም ነገር ቀላል ነገር ነው ስሜ ይዘንጋዋሲ ይባላልኝ የስራ ኃላፊነት የሰው ኃይል አስተዳደር ነው እዚህ ፋብሪካ ውስጥ ያሉትን ሰራተኞች ቅጥር ክትትል ማድረግ ነው ጠቅላላ ሰራተኛው ማለት ነው እዚህ ውስጥ ያለው ኃላፊነት የስራ ድርሻ ይሄ ነው ሰራተኛ በርግጥ ሰራተኛው ያው እንደምታውቁት ቢያንስ ከ65 በላይ ሰራተኛ አሁን እዚህ ሁለት ሽፍት ነው የሚሰሩት አንዱ ሽፍት ቀን ነው የሚሰራ አንዱ ሽፍት ማታ ነው የሚሰራውና ሲሰሩ ምንድነው የምናደርገውኛ አሁን አንደኛ ቀን የማይሰሩት ማታ የሚገቡት ቀን እረፍት እንዲያደርጉ ነው እረፍት እንዲያደርጉ ማለት እንዲዞሩ ሳይሆን እንዲተኙ አንደኛ ማሽን በእንቅልፍ ምክንያት ማሽን እንዳይመታቸው ቀን ተኝተው ሌሊት እና አብዛኛውን እንዲሁም የሌሊቱን ስራ ይመርጡታል ይገርማቸዋል ሰራተኞች ቀዝቃዛ ነው ምቹም ነው የሚሉ ሌሊቱ ቀን ላይ ትንሽ ሙቀት አለ በዛ መልኩ ነውና በሁለት ሽፍት ነው የምናሰራ የሚሰራው ሰራተኛ ቀን ነው ሁሉም እዚህ የሚገባው ግን ምንድነው አብዛኛውን ጊዜ ከሌላ አካባቢ አይደለም አሁን እዚህ ፋብሪካ ላይ ተጠቃሚ እንዲሆኑ የሚያደርገው እዚህ ዙሪያ እዚህ የገሽ ዙሪያ ያሉት ልጆች አሉ አይደለ በተለይ የደሃ ቤተሰቦች እነሱን ነው መርዳት የሚፈልግ ራሱ ባለቤቱ ሽኩር ማለት ነው ወንድማማቾች ናቸውና ብዙውን ጊዜ ክረምት ላይ በብዛት ይጠይቁናል በጋ ላይ እንደዚህ አጨዳ ወይም ሰብል የሚሰበስቡበት ሰዓት ሲሆን ምክንያታቸው ብዙ ነው ያው ወደዛ ወደ ሰብላቸው መሄድ ስለሚፈልጉ ተጋብሎ የሚሰራ ሰራተኛ አይኖርም እንጂ ከዛ በተረፈ እዚህ ያለው ሰራተኛ በደንብ ወቅቱን ጠብቀን ነው ደሞዛቸውን የምንከፍል ተገቢውን የስራ ልብስ አሟልተን ነው ቱታ ከአንድም ሁለት ቅያሬ ነው የምንሰጣቸው ሚስማር ነውና በተለይ ሚስማር እንዳይወጋቸው ለእግራቸው መከላከያ ተገቢውን ጫማ አንበሳ ጫማ ነው እየገዛን የምንሰጣቸው በአመት አንድ ጊዜ እንሰጣቸዋለን ከዛ ውጭ ያባራ መከላከያ ያለ እንትን ጭንብል ማለት ነው አፍላ የሚደረግ እሷም በነፍስ ወከፍ እንሰጣቸዋለን ዞሮ እስካሁን የታመመም ሰራተኛ ክልም የደረሰበት ማሽንም የመታብን የለም እስካሁን እውነት ለመናገር ከሆነ እንደ እግዚአብሔር ፍቃድ ሁሉም ሰላም ነው ልጆቹ ደና በደና ውለው በደና ነው የሚገቡ
ከወረዳ አመራሩ የኢንቨስትመንት ኮሚቴ አመራሮችና እንዲሁም ኮራ አመራሮች ሚላቸው በጋራ ወሰን መርምለን ካገኘን በኋላ እነዚህ ይሄኛው ኬፒ ነው ከረጢት ፋብሪካ ማለት ነው። ያኛው የምታዩት ዱቄት ፋብሪካና ፓስታና መኮረኒ ሶስቱን አብሮ የያዘ ፕሮጀክት ነው። የነዚህ ኢንዱስትሪዎችም ትስስር እንዲኖራቸው የአንደኛው አውትፑት ለሌላኛው ኢንፑት እንዲሆን ነው ትስስር አድርገን እየሰራን ያለ ነው። ግብአቶችንም ጭምር እንዲጠቀሙ ገበያው ላይ ያለውንም ጭምር እጥረት በሚሸፍን ሁኔታ ነው ስራ እየሰራን ያለ ነው። እንግዲህ በዚህ አመት ካሉ የኢንቨስትመንት ስራዎች ማኳያ የኛ ወረዳ ግንባር ቀደም ሆኖ ነው የጨረሰው። ምናልባት ነገም ከዚህ በላይ ኤክስፔሪየንሳችንን አሳድገን የኢንዱስትሪ ኮሪደር ለማድረግ ነው እየሰራን ያለ ነው። ሉማሜን አዘሆል ይሄን ኢሜጅ እንድትይዙ ነው የፈለግነው እዚህ አባል ወረዳ ዛሬ ያየናቸው ፕሮጀክቶች በጣም ጥሩ ናቸው። ወረዳው እንግዲህ እንደምናውቀው የጤፍ አምራች ነው፣ ትርፍ አምራች ወረዳ ነው። ትርፍ አምራች ከሚባሉ ወረዳዎች ውስጥ አንዱ ነው የአባል ወረዳ። ኢንቨስትመንት ላይ ብዙም አልነበረም። አሁን ደግሞ የግብርና ምርታችንን እሴት ጨምረን እንሽጥ በሚል ባወረድነው አቅጣጫ መሰረት በትክክል እየሰራ ያለ ወረዳ መሆኑን አይተናል። ውስጥ ያለው ማዕድን ለመጠቀም የሚያስችሉ ኢንቨስትመንቶች የተጀመሩ አሉ። ከረጢት ፋብሪካዎች አሉ። እነዚህ እንግዲህ ለትርፍ አምራች ወረዳ የሚያስፈልጉ ስለሆኑ በጣም ጥሩ ፕሮጀክቶች ናቸው። የሲሚንቶና ሚስማርም ያስፈልጋል። ብዙ ነገሮች የተጀመሩት በጣም ጥሩ ናቸው። ነገር ግን ኢንቨስትመንት ላይ አንዱ ማሰብ ያለብን ከዚህ በፊት ከተሰሩ ስህተቶች መማር አለብን። አሁን ክልል ውስጥ እስካሁን ለኢንቨስትመንት ከተሰጡ መሬቶች ውስጥ ከ100% 17%ም እንቅስቃሴ ውስጥ የለም። 17% አካባቢ ነው እንዲሁ እንቅስቃሴ ውስጥ አለ የሚባለው። አንዳንዱ መሬት አጥሮ ቁጭ ያለ ነው። አንዳንዱ ልንቀማው ስንሄድ በኤክስካቫተር መቆፈር የሚጀምር ነው። አንዳንዱ ደግሞ ወደ ማምረትም ገብቶ ስራ እድል የፈጠረ ነው። ስለዚህ ቦታም መስጠት ብቻውን ግብ አይደለም። ቦታ ከሰጠን በኋላ ሰውየው የሚፈልጋትን ኢንቨስትመንት ዱቄት ከሆነ ዱቄት አምርቶ እስከሚሸጥ ድረስ እንደዚያ ሲሆን ነው ወጣቶችም የስራ እድል ፈጠራ የሚያገኙ የአካባቢውን ምርትም እሴት ጨምረን መሸጥ የምንችል። ስለዚህ ብዙ ጊዜ መሬት መስጠቱን ብቻ እንደ ግብ እንዳንወስድ፣ ነገር ግን በየሳምንቱ ኢንቨስትመንት እንደ ልጅ ነው የሚታይ። መኮትኮት ያስፈልጋል፣ መደገፍ ያስፈልጋል። ባለሀብቱ ብዙ ችግሮች አሉበት። አንዳንድ ቦታም ያው ይቃጠልበታል፣ አንዳንድ ቦታም እኛም አንደግፈውም። ስለዚህ ቦታ ከሰጠን በኋላ ስንት ፈጠርክ ስንት ቀጠርክ ምናምን ልንለው አንችልም። መደገፍ አለብን። ያ ኢንቨስትመንት የኛ ነው። እነዚህ የተጀመሩ ኢንቨስትመንቶች የወረዳ አስተዳዳሪ ናቸው። ምክንያቱም ሲያልቁ ኢንቨስተሩ ብቻ አይደለም የሚጠቀም፣ ስራ እድል ይፈጥራል፣ ይቀጥራል። ከዚያ አካባቢውን ከዚያ ምናልባት ቆርቆሮ ለመግዛት ሚስማር ለመግዛት የሚመጣ ባለሀብት ደግሞ ሻይ ቡና ብሎ ይሄዳል። እሴት ሰንሰለቱ ነው ዋናው። ስለዚህ እነዚህ ኢንቨስትመንቶች እስከሚያልቁ ድረስ ክትትል የሚጠይቁ ናቸው። ክትትል እንድታደርጉ አደራ ለማለት ነው። የተጀመሩ ነገሮች ግን አስደሳች ናቸው፣ ጥሩ ናቸው።